ቴሌግራም አካውንታችሁ ከቁጥጥራችሁ ውጭ ሆኖ ሰው እንዳይጠቀምበት እነዚህን ሴቲንጎች አስተካክሉ። በዚህ ቪዲዮ ዛሬ አሳያችኋለሁ። ቴሌግራም እንገባለን። ቴሌግራም ከገባችሁ በኋላ እንግዲህ ሴቲንግ የሚል ትነካላችሁ። እዚህ ጋር ሴቲንግ የሚል ከነካችሁ በኋላ ምን ታደርጋላችሁ? ፕራይቬሲ እንደ ሴኩሪቲ የሚል አለ እዚህ ጋር እንደምታዩት እሱን ትነካላችሁ። እሱን ከነካችሁ በኋላ መጀመሪያ ደረጃ ምንድነው ቱ ስቴፕ ቬሪፊኬሽን ዋነኛ አካውንታችን እንዳይጠለፍ የምንጠብቅበት መንገድ ነው። ቱ ስቴፕ ቬሪፊኬሽን ለዋትስአፕም ሆነ ለቴሌግራም ለኢሞ ይሄ ወሳኝ የሆነ ነው። ይሄ ቱ ስቴፕ ቬሪፊኬሽን ኮድ እንዴት እንደምናበራ ላሳያችሁ። ከዛ ይሄንን ቱ ስቴፕ ቬሪፊኬሽን የሚለውን ትነኩታላችሁ። እንደምታዩት ቱ ስቴፕ ቬሪፊኬሽን ከነካችሁት በኋላ ምን ታደርጋላችሁ? ይሄን ከነካችሁ በኋላ ከዛ እንደምታዩት ቱ ስቴፕ ቬሪፊኬሽን ከነካን በኋላ እዚህ ጋር እንመጣና ሴት ፓስዋርድ የሚለውን ትነኩታላችሁ። ሴት ፓስዋርድ የሚል እዚህ ጋር እንግዲህ እንደምታዩት ይጠይቃችኋል። ክሬት ፓስዋርድ ይጠይቀናል። እዚህ ጋር ፓስዋርድ እንግዲህ ፕሮቴክት የሆነ ፓስዋርድ መገመት የማይቻል ሰው እንዳይገምተው እንግዲህ ሰው ሊገምተው የማይችል ፓስዋርድ መጠቀም ይኖርባችኋል። አካውንታችሁ ሀክ እንዳይደረግ ማለት ነው። ለምሳሌ እኔ ማሳያችሁ ከዛ እንደምታዩት አሁን ፓስዋርድ አስገብቻለሁ። ፕሮቴክት የሆነ ፓስዋርድ ጠንካራ የሆነ ፓስዋርድ ታስገባላችሁ። ከዛ እዚህ ጋር እንደገና ያንኑ በተመሳሳይ ፓስዋርድ እንግዲህ እዚህ ጋር እንደምታዩት ሪኢንተር ፓስዋርድ ይላል። ዳግመኛ ቅድም ያስገባሁትን ሁለት ጊዜ ነው የምናስገባው። ይሄን ፓስዋርዱን ሁለት ጊዜ አንድ አይነት ፓስዋርድ እንድታስገቡ ጠይቃችኋል። ከዛ ሁለት ጊዜ ካስገባችሁ በኋላ ያን ፓስዋርድ ከዛ እዚህ ኔክስት የሚል እንነካለን። እንደምታዩት እዚህ ጋር ብዙ ነገር እዚህ ጋር ይጠይቀናል። እንደምታዩት እዚህ ጋር ሂንት ማለት ምንድነው? ፓስዋርዳችን እንዲታይ መፍቀድ ትችላላችሁ። ካልፈለጋችሁ ደግሞ ስኪፕ የሚል አለ እዚህ ጋር። ስኪፕ ምንድነው? መዝለል። ከዛ እንዳይታይ ከፈለጋችሁ ስኪፕ የሚለውን ትነኩታላችሁ። ከዛ እዚህ ጋር የሚጠይቃችኋል ሌላ ደግሞ ምንድነው? ሪከቨሪ ኢሜል። ለምሳሌ ሁለተኛ ላይ አካውንታችን እንዳይጠፋ ለአካውንታችን መጠበቂያ ምንድነው? ኢሜል ብታደርጉበት ቴሌግራም አካውንታችሁ በፍጹም ሊጠለፍ አይችልም። እኔ አሁን ኢሜል ማድረግ ስለማልፈልግ እዚህ ጋር ኔክስት የሚለውን እንነካውና ከዛ እንደምታዩት እናንተም ካልፈለጋችሁ በኢሜል ማያያዝ ካልፈለጋችሁ ቴሌግራም አካውንታችሁን እዚህ ጋር ስኪፕ ትሉታላችሁ። ስኪፕ የሚለውን ትነካላችሁ። ከዛ እንደምታዩት ስኪፕ የሚለውን እንነካለን። ግን ሪከቨሪ ኢሜል ብትጠቀሙ አሪፍ ነው። ለምን? ሪከቨሪ ኢሜል ዋነኛ ነው፣ አካውንታችን መመለሻ ነው። እንደምታዩት ሪከቨር ማለት እኮ ከነስሙ መመለስ ማለት ነው። አካውንታችን እንዲመለስ የሚያደርግ ነው። አሪፍ ነው።
ከዛ እንደዚህ ስኪፕ ካላችሁ በኋላ ፕሮሰሱ አሁን ያው ብዙም ኔትወርክ ትንሽ እንትን አለ መሰለኝ። እስከዚህ ድረስ ነው ስኪፕ ትሉታላችሁ። ከዛ ስኪፕ ካላችሁት በኋላ ቀጥታ ፓስ እንትናችን ቱ ስቴይ ቬሪፊኬሽን ኦን ይሆናል። በዚህ መንገድ ታስተካክሉታላችሁ። እሱን ካስተካከላችሁ በኋላ ሌላም ታስተካክሉት አለ። ሌላ የምናስተካክለው ምንድን ነው? ከዛ በዚህ መንገድ ይሄን ታስተካክሉና እዚህ ጋር ከዛ ወደ ኋላ እንመለስና እንደምታዩት ሌላም ታስተካክሉት ምንድን ነው? ስቴፕ ቬሪፊኬሽን በዚህ መንገድ ማስተካከል ትችላላችሁ። ሌላ ፓስኮድ መቆለፍ እንደምታዩት እዚህ ጋር ሶስተኛ ደግሞ ኢሜይላችሁን ማያያዝ። ለምሳሌ ፓስኮድ ቆልፋችሁ ተጠቀሙ። ለምሳሌ እዚህ ጋር እኔ ከዛ አሁንም ምንድነው ተመሳሳይ ነው። ከቱስቴይ ቬሪፊኬሽን ጋር አንድ አይነት ፓስዋርድ ሁለት ጊዜ ታስገባላችሁ። እንደምታዩት ሪኢንተር ዩር ፓስኮድ ይላል። ከዛ አንድ አይነት ፓስዋርድ ሁለት ጊዜ ታስገባላችሁ። ከዛ ይቆለፍላችኋል ማለት ነው። ቴሌግራም አካውንታችሁ ይቆለፋል በዚህ መንገድ ማለት ነው። ከዛ እዚህ ጋር እንደምታዩት ለአካውንታችሁም ሴኩሪቲ ምንድን ነው አንሎክ ዩዝ ፊንገር ፕሪንት በአሻራ እንዲከፍት ማድረግ ይኖርባችኋል። አካውንታችሁን በዚህ መንገድ እንግዲህ አንሎክ ዩዝ ፊንገር ፕሪንት በአሻራ እንዲቆልፍ አድርጋችሁ እዚህ ጋር ደቂቃ አለው። በዚህ መንገድ ታስተካክሉታላችሁ። በዚህ ሌላ ምንድነው ፓስኪ፣ ይህንንም ማብራት ይኖርባችኋል። ፓስኬ ክሬት ፓስኬ ይላል። እንደምታዩት እዚህ ጋር ከዛ ኮንቲኒው የሚለውን ትነኩታላችሁ። ከዛ አሻራ ይጠይቃችኋል። ፓስኬ ኮድ ስቆልፉ እንደምታዩት ፓስኬ በዚህ መንገድ መቆለፍ ትችላላችሁ። ፓስኬ እንደምታዩት ዋን ይላል እዚህ ጋር። ሌላ ምንድነው ላስት ሲ እና ፎን ነምበራችሁን መደበቅ። ይህም ለአካውንታችሁ አደጋ የሚፈጥር ይሄ ነው አንዱ ነው። እንደምታዩት እዚህ ጋር ላስት ሲን ኦንላይን የሚለውን እዚህ ጋር ኖበዲ ትሉታላችሁ በዚህ መንገድ። ከዛ ሁለተኛ ምንድነው ፎን ነምበር ስልክ ቁጥራችሁን መደበቅም ይሄ ለአካውንታችን እንዳይጠለፍ መጠበቂያ ነው። እዚህ ጋር ኖበዲ ታደርጉታላችሁ ፎን ነምበር የሚለውን ማለት ነው። የዛሬውን ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አዳዲስ ቲቶሪያሎችን አደርሳችኋለሁ። በሌላ ቲቶሪያል እስከምንገናኝ መቻችሁ ፒስ